እጅግ አሳዛኝ ነው። የቲክቶከሯ ዴይዚ እናት ህልፈት በጣም ልብ ይሰብራል። ከዚህ በፊት እንግዲህ በፍቅረኛዋና በእናትየው መካከል እንግዲህ በዛ የተነሳ ክፍተት በመፈጠሩ እናትና ልጅ መለያየታቸው የምታወስ ነው። እጅግ አሳዛኝ ነበረ። ብቻ ከባድ ሁኔታ ነበረ። የዴይዚ እናት ህልፈት ሰሞኑን የተሰማው እጅግ ልብ ይሰብራል። ዴይዚ በመባል የምትታወቀው በቲክቶክ ላይ በተለይ አባቴ ፈረስ ነው በማለት በርካቶችን በማሳቅ በኢትዮጵያ ሕዝብ ዘንድ ቫይራል የወጣችው ልጅ ነች። ይቺ ልጅ እንግዲህ እናትየው ማለፏ በጣም ልብ ይሰብራል። እናትየው እንግዲህ ከዚህ በፊት ልጅን ማህበራዊ ሚዲያ እንዳይበላብኝ በማለት ከዚህ በፊት ከ2 ዓመት በፊት ወደ ኢቢኤስ ቴሌቪዥን ስትቀርብ እያንዳንዷን ኢንተርቪው በጥንቃቄ እንድታደርግ፣ ምክንያቱም ብዙዎቹ ኢንተርቪው ላይ የተሳሳተና የአፍ ወለምታ ከፍተኛ ዋጋ ሲያስከፍልም ተስተውሏል። ያን በማስመልከትም ነው እጅግ ልብ ይሰብራል። የዴይዚ እናት ህልፈት እንግዲህ ለልጇ በጣም ትጠነቀቃለች። በጣም ለልጇ አሳቢ እንደነበረች ጭምርም ነው። ከዛ በላይም በጣም ልብ የምሰብረው ዴይዚ እንግዲህ በአሁኑ ሰዓት ያለችበት ሁኔታ እንግዲህ በጣም ከባድ እንደሚሆን ምንም ጥርጥር እንደሌለው ነው። ፈጣሪ ጽናቱን ስጣትም በርካቶችም ምኞትን እያቀረቡ ይገኛሉ። ምንድን ነው ያለችው? የድንገተኛ መርዶ በሰማዋችና ዴይዚ ባሏት የሙዚቃ ስራዎች እንዲሁም ወደ ሶሻል ሚዲያ ዓለም ስትቀላቀል በምታወራው ያማረና የተሸራረፈ አማርኛ ብዙዎችን ልብ ማድረግ የቻለች ልጅ ናት። በአሁኑ ሰዓት የ5 ወር ነፍሰ ጡር እርጉዝ መሆኗ ደግሞ በዚህ ከባድና ፈታኝ ወቅት ላይ ለምትገኙ ዴይዚ ሁላችንም በማለት በጣም አሳዛኝ ነው ያለችበት ሁኔታ። የእናቷን ህልፈት ስትሰማ ማለት ነው። ለቤተሰቦቿና ለወዳጅ ዘመዶቿ መጽናናት እንመኛለን። ሚኪታ ቦረንፎ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።